የተወደዳችሁ አድማጮቻችን እንኳን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። ያደመጣችሁ የምትገኙት በመናኸሪያ ሬዲዮ የሚተላለፈውን ልዩ የትንሣኤ በዓል ቆይታ ነው። በ2018 ዓ.ም ልዩ የትንሣኤ በዓል ቆይታችን ዘማሪ ሚኪያስ አረጋዊን እንግዳችን አድርገነዋል። የፋሲካ በዓልን ከኛ ጋር እንድታሳልፉ ከወዲሁ መልእክታችን ያስተላለፍን ቆይታችንን እንደሚከተለው ጋበዝናችሁ። ዘማሪ ሚኪያስ አረጋዊ በመጀመሪያ እንኳን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሰህ። እንኳን አብሮ አደረሰን። ለመግቢያ ያክል እንዲሆነን እንግዲህ ያገናኘን በዓሉ ነው። ስለዚህ አንዳንድ ሰዎች አሁን ለምሳሌ እንኳን ለፋሲካ በዓል አደረሳችሁ ወይም ደግሞ እንኳን ለትንሣኤ በዓል አደረሳችሁ ብለው መልእክት ይለዋወጣሉ እና ፋሲካና ትንሣኤ ልዩነት አላቸው አንድ ናቸው ወይ የሚለውን ይህን ራሱን መልሰን ከዛ አድማጮችንም በዚህ መንገድ እንኳን አደረሳችሁ ብንላችሁ ያሰብኩኝ እዚህ ላይ እስኪ። እሺ፣ በመጀመሪያ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሁሉም የክርስትና እምነት ተከታዮች ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ላለሁ። ፋሲካና ትንሣኤ ሁለቱም አንድ አይነት ወርድ ነው ያላቸው። አንድ አይነት ወርድ ማለት መጀመሪያ ፋሲካ ማለት የግሪክ ቃል ሲሆን መሻገር ማለት ነው። በብሉይ ኪዳን ሕዝበ እስራኤል ቅዱስ ሙሴ ሲያሻግራቸው ከግብጽ ባርነት ነጻ ያወጡበትን የሚያከብሩበት ነው። ከኃጢአት ከሞት መሻገር ማለት ነው። ከኃጢአት ከሞት ደግሞ በአዲስ ኪዳን ያሸጋገረን ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና ወድቆ የነበረው አዳም አታድርግ የተባለው አዳም ባደረገው ባጠፋው ጥፋት የገነት በር ተዘግቶ ነበረ። ያንን ግን እግዚአብሔር አምላክ ከልጅ ልጅ ተወልጄ አድናሃለሁ ባለው አምላካዊ ቃል መሰረት ከልጅ ልጁ ተወልዶ ከ5500 ዘመን በኋላ ከእናታችን ከመቤታችን ከቅድስት ድንግል ማርያም ስጋን ለብሶ ስጋን ተዋህዶ ዓለምን ከሲኦል ወደ ገነት ከኃጢአት ባርነት ወደ ሕይወት ከጨለማ ወደ ብርሃን ያሸጋገረበት የምናስብበት ነው። ትንሣኤ ማለት ደግሞ መነሳት ነው። ትንሣኤ ማለት መነሳት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ አርብ ተሰቀለ፣ ቅዳሜ አሳልፎ በሶስተኛው ቀን ከሙታን ተለይቶ የተነሳበትን የምናከብርበት ነው። የፋሲካና ትንሣኤ መነሳት ነው። ሞትን ድል አድርጎ ክርስቶስ ተነስቷል፣ እሱን የምናስብበት ነው። ፋሲካ ደግሞ ከኃጢአት ከባርነት ከሞት ወደ ሕይወት ከኃጢአት ወደ ጽድቅ የተሻገርንበት ነውና ይህንን በዚህ መልኩ እናየዋለን። ያ ማለት ከክርስቶስ መወለድ በፊት እስራኤሎች ከግብጽ ባርነት ነጻ የወጡበትን ቀን ፋሲካ እያሉ ያከብሩ ነበር። በትክክል ያከብሩ ነበር። ከዛ በኋላ ደግሞ የትንሣኤ በዓል ደግሞ መጣ ከክርስቶስ መወለድ በኋላ። ስለዚህ ፋሲካ የሚለው ቃሉ ከባርነት ወደ ነጻነት መሸጋገር በትክክል ስለሆነ ለትንሣኤም ብሉይ ኪዳን ላይ ለነበረው የእስራኤል በዓለም የሚሆን ነገር ነው ማለት ነው። ቃሉ መሻገር ስለሆነ መሻገር ነው። የአሁኑንም ትንሣኤ ይገልጸዋል፣ የበፊቱንም ደግሞ ይገልጻል ማለት ነው። ግን ደግሞ ከዛ በፊት ሲከበር የነበረ በዓል አለ ማለት ነው። ፋሲካ የሚባል እስራኤላውያን ከግብጽ ባርነት ነጻ የወጡበትን የሚያከብሩት ወደ ሀገራቸው ሲመለሱ ይህንን ያከብሩታል። አሁንም ስቲል ነው ድረስ ያው የምናውቀው ነው። የሆነ የቂጣ በዓላቸው ብለው እንደውም በአጋጣሚ የዛሬ ዓመት አካባቢ ወደዛ ነበርኩኝና ይሄን በዓል ሲያከብሩት ደርሼበት ነበረ። እነሱ ይሄንን ከግብጽ ባርነት ነጻ የወጡበትን ብለው ያከብሩታል። የትኛውን ይሄ ፋሲካ የሚባለውን ማለት ነው። ዘማሪ ሚኪያስ እንደ ወደ ልጅነት ልውሰድህና በልጅነትህ የፋሲካ በዓልን የምታከብርበት ስሜት ምን አይነት ነበረ? ያን በዓል ስታከብርስ እንደው የሚደንቅህ ነገር ጥያቄ የሚሆንብህ ነገር ሆኖ ዛሬ ላይ የተመለሰልህ በዛ በልጅነትህ እድሜ የሚደንቅህ ነገር ስለ ፋሲካ በዓል ስለ ትንሣኤ በዓል ስታስብ የሚደንቅህ ነገር ካለ? እኔ የፋሲካ በዓል በልጅነት ስናከብር የትንሣኤን በዓል ስናከብር ሁሉም ነገር ስርዓቱ ያስደንቃል። ዘወረደ ጀምሮ እስከ ትንሣኤ ድረስ ያለው ይሄ የ55 ቀኑ የአብይ ጾም ቤተክርስቲያን እንዴት ሳምንቱን እንዴት አድርጋ እንደከፋፈለችው ሳምንቱን እንዴት አድርጋ በዚህ ቀን ይሄ ይሰበካል፣ በዚህ ቀን መዝሙሩ ይሄ ነው፣ በዚህ ቀን ወንጌሉ ይሄ ነው ተብሎ እንዴት አድርጋ እንደከፋፈለችው ይህን ሳስበው በጣም ያስደንቀኛል። ሁለተኛ ነገር ደግሞ
ልክ ይሄ ከሆሳዕና እስከ ሰሞነ ሕማማትን ጨርሰን ደግሞ እስከ ትንሣኤ፣ ከትንሣኤ ደግሞ እስከ ዳግም ትንሣኤ፣ ከዳግም ትንሣኤ ደግሞ እርገት፣ በዓለ ጰራቅሊጦስ እሱን ሳስብ በጣም ከልጅነት ያለና ኢሜጅ ሳየው በጣም ያስደንቀኛል። ምክንያቱም በልጅነት ስናሳልፍ የነበረው በቤተ ክርስቲያን ውስጥ ነው ያደግኩትኝ። ቤተ ክርስቲያን ውስጥ ነው ያደግኩት ስለ ልጅነቴን በስነ ትምህርት ቤት እየተማርኩኝ እዛው ላይ ነው ያደግኩትኝ። ያ ማለት እያንዳንዱ የሚከናወኑትን ስርዓቶች የማየት እንትናለን። አሁን በዓለ ሆሳዕና ሲደርስ በአህያ ውርንጭላ ላይ ልጆች ሆነን እሱ ተቀምጦ ያለው የጌታን የማሰብ ጌታ በውርንጭላይቷ ላይ የሄደበትን በማሰብ ህጻናት ልጆች በአህያይቷ ላይ ሄደው አንድም አሁን በፊት ለምንድን ነው ህጻናት ብቻ የሚሄዱት ትልቅ ሰው ለምን አይሄድም እላለሁ። ግን ካየሁት በኋላ ደግሞ እኔ በራሴ ማረዳድ የተረጎምኩትኝ አንደኛ ህጻናት ነጭ ወረቀት ናቸው፣ ምንም ኃጢአት የለባቸው እና ጌታን ለመምሰል ቢያንስ የነሱ ልብ ያስፈልጋል። ምክንያቱም መንግስተ ሰማያት እንደናንተ ላለች ናት ተብሎ ተጽፏልና እሱን አሁን ያ እንደ መልስ አድርጌ ወስጄዋለሁ ህጻናቱን እንደዛ ሲያደርጉ። ከዛ ደግሞ እያንዳንዱ ሰኞ ዕለት ምን እንደተፈጠረ ማክሰኞ፣ ረቡዕ፣ ዓርብን ስቅለቱን ስታስብ ከቤተ ክርስቲያን ጠዋት ተነስተን ሄደን እስከ ማታ 1 ሰዓት ድረስ እዛ የምንቆይበት የስግደቱን በእያንዳንዱ ስርዓቶች ስንደመም በጣም ደስ ሲል በጣም አስታውሰዋለሁ። አሁንም እንደዛ ነው ማሳለፈው በመሰረቱ ሞርግን በልጅነት ደግሞ ልብሰ ተክህኖ ለብሰን ሙዳየ ምጽዋት እያዞረን እንደገና ደግሞ ብዙ ስርዓቶች አሉ። ብቻ በዚህ መልኩ በጣም ያስደንቃሉን። በጣም ደስ የሚሉ ጊዜያቶችን አሳልፌያለሁ። ያው ልጅነትህን ስታነሳው የት አካባቢ ነው ተወልደ ያደገው? እኔ ተወልጄ እስከ 2004 ድረስ የቆየሁት ተወልጄ ያደግኩት አዲስ አበባ ነው እስከ 2004 ድረስ። ከዛ በኋላ ደግሞ ከአዲስ አበባ 115 ኪሎ ሜትር ዓለም ጤና የምትባል በአሁን ስሟ ደግሞ ቦቴ የምትባል ከተማ ላይ በአባቴ የስራ ምክንያት ወደዛ ሂጄ ሙሉ ወጣትነት የሚባለውን ብዙ ነገሮችን ያሳለፍኩትኝ እዛ ነው። በደንብ ማቀውም ማስታውሰው እስከ 2014 ድረስ እዛ ቆይቻለሁ ለ10 አመት ያክል። መቼ ሄደ? 2004 ሂጄ 2014 ነው ተመልሼ ወደ አዲስ አበባ የመጣሁት። 10 አመት ቆይታል። 10 አመት ቆይቻለሁና ብዙ ነገር አግብቼ የሚወጣሁት እዛ ነው። ብዙ አገልግሎቶቼ እንዳለ እንደውም ብዙ ኢሜጆች ያሉት እዛ ነው። ምን ከፍም ካልኩ በኋላ ስለሆነ ከፍ ካልኩ በኋላ ነው የሄድኩትኝና በቃ ብዙ ነገር ማስታወሰው ብዙ ታሪኮች ያሉት እዛ ነው እንጂ አዲስ አበባ ላይ ብዙም እንትን አላለም። እግዚአብሔር በትዳር ባርኳል። ያየው ነበር ቤተሰቦች እንኳን ለዚህ አበቃ። አሜን ነው የሚባለው። ትክክል። በጣም ጥሩ። ዘማሪ ስለሆንክ ስለ ዝማሬ ስለ ራሱ ልጠይቅህና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝማሬ ብላ የጀመረችው መቼ ነው? የኢትዮጵያ ኦርቶዶክስ ዝማሬ ወይም ደግሞ ዜማ የሚባለው ነገር በቅዱስ ያሬድ የተጀመረ ቲንክ በ6ኛው መቶ ክፍለ ዘመን እንደሆነ እና ደግሞ የቅዱስ ያሬድ እንግዲህ ታሪኩን ያው በደንብ እናውቀዋለን። ምክንያቱም አይደለም ለኢትዮጵያ ኦርቶዶክስ ቤተክርስቲያን ይቅርና ለዓለም ቅዱስ ያሬድ ብሩህ የሆነ የዜማ እንትኖችን የሰጠ አባት ነው። ከዛ ባሻገር ደግሞ ኢትዮጵያውያን አብዛኛው ነው የሚጠቀመው እንደምናየው ይሄ ከቅዱስ ያሬድ ዜማ ያለ ያጠቃለለ ስልት ነውና የነዚህ ደግሞ የዜማ እንትኖች እዝልን፣ ግዕዝን፣ አራራይን የሚመለከቱ ናቸውና ቤተክርስቲያኒቷ ደግሞ በጣም እንዴት አድርጋ አዋስታ በማህሌቱ በሰዓታቱ በቅዳሴው ከዛ ደግሞ እኛም ደግሞ ከቅዳሴው ከማህሌቱን ከሰዓታቱ ማውጣተን ደግሞ የምናገለግለው የምንዘምረው ዝማሬ የመጣው ከቅዱስ ያሬድ ዜማ ነውና በአጭሩ ኢትዮጵያ የምትጠቀመው ራሱ የቅዱስ ያሬድን ዜማ ነው። የመጣበት መንገድም ከመላእክት እንደሆነ የሚነገር በቤተክርስቲያናችን መጽሐፍ እንዴት አድርጎ አጣጥሞ አዋህዶ ለኢትዮጵያ ለዓለም ሲያበረክት እንደነበረ ብዙ መጽሐፍቶች ይናገራሉ። እንግዲህ የዜማ አባቱን ቅዱስ ያሬድ ነው። ሰዓታቱ ከማህሌቱ ከቅዳሴው ደግሞ አውጥተን በእኛ በኩል ደግሞ እያልክ ነበርና እሱን ራሱ ልክ እንደዚህ በካሴት ተቀርጾ ዝማሬ እንደው የተጀመረበትን ወይም ደግሞ የጀመረውን ዝማሬ ካወቀው እሱንም ብታስታውሰን ደስ ይለኛል። በጣም ጥሩ። እንደ ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ ያሉ
እንደነ መሪጌታ ፀሐይ ያሉ እንደነ መሪጌታ ብርሃኑ ውድነ እንደነ ቀሲስ አበበ ተሰማ ያሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ እኛ እነሱን በማየት ነው ዝማሬዎቻችን የጀመርነውና ወይም ደግሞ ዝማሬ የሚባለውን በደንብ አድርገን እንትን ለማቅረብ እንትን ያልነው ከነኪነ ጥበብ መዝሙሮችን ብታይ እንዳለ አብዛኛው በሚባል ደረጃ ምልክቱ ላይ ያላቸው መዝሙሮች አሉ። የቤተክርስቲያኒቷ ዜማ ይሄ ድፋት ጭረት የሚባሉትን የያዘ የቤተክርስቲያኒቷን ዜማ ማንሳት መጣል እንደሚባለው እነሱን ያንዳንዱን ማለት ነውና እነኪነ ጥበብ አሁን በዚህ በደንብ የሚታወቁ ናቸው። እነ ሊቀ መዘምራን ወይም ደግሞ በኩረ መዘምራን ተብለዋል። እሳቸውን ብናነሳ በደንብ አድርገው ስቲል ነው ድረስ በኩረ መዘምራን ማለት በራሱ የመጀመሪያ የሚለውን ይይዛል። መጀመሪያ ላይ ያሉ ዘማሪያን ናቸው። እነ ብርሃኑ መርጌታ ብርሃኑ ውድነ የሚባሉ አባት አሉ። እነ መርጌታ ፀሐይ የሚባሉ አባት አሉ። ዛሬ ላይ እሳቸውን በህይወት አሉ። እነ ቀሲስ አበበ ተሰማሉ። እነሱ ደግሞ ነፍሳቸውን በአጸደ ገነት ያስቀምጥልንና የነሱም ዝማሬዎች እንደዚህ አይነት ናቸው። የቤተክርስቲያኒቷን ዜማ ይሄ የቤተክርስቲያኒቷን ከሰዓታቱ የተወሰዱ ዝማሬዎች በቃ የቤተክርስቲያኒቷን ዜማ ተከትለው ይሄዱ መዝሙሮች ናቸውና እነዚህ በኢትዮጵያ ኦርቶዶክስ ላይ ፈርቀዳጅ የሆኑ ዘማሪያን ናቸው። ካነሳቸው ማላቃቸው አንዳንድ አሉ ብታስታውሰኝ ደስ ይለኛል። መርጌታ ፀሐይ በጣም እኮ ብዙ የሚታወቁ መዝሙሮች አላቸው። ለምሳሌ አሁን እንደውም ያለንበት የትንሳኤ ወቅት ነው። የእሳቸው ከትንሳኤ ከዘመሩት ዝማሬዎች ሁሉ አሁን በጣም አብልጬ የምወደው መዝሙር አለ። የትንሳኤው ብርሃን የሰው ልጅ ሕይወት አዳምን መለሰው ከወጣበት ቤት እሰየ ምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ይህን የመሰለ ዝማሬ አላቸው። በነገርህ ላይ እንትን ስማቸውንና መዝሙሩን ያላገናኘሁት እንጂ እንዳልከው አሁን ብዙ ሰዎችም ቢሆን መርጌታ ፀሐይ ላይሉ ይችላሉ፣ ግን ዝማሬውን ያውቁታል። በጣም ብዙ ዝማሬዎች አላቸው። በጣም ብዙ የሚታወቁ ደግሞ እንዲህ የማያውቋቸው ደግሞ ካሉ በዛውም ደግሞ እንዲያውቋቸው ብዬ ነው። ትክክል። ይሄ ነው መሆንም ያለበት። እንደዚህ መዘከር አለባቸው ብዬ አስባለሁኝ። የቀደሙት ዋነኞቻቸውን አስቡ አይደል የሚለው መጽሐፍ ቅዱስ በትክክል እነሱን ነው እኛ በተለይ ደግሞ አሁን ላይ ያለነው አገልጋዮች አሁን ላይ ያለነው ዘማሪያኖች ይሄንን በይበልጥ ማስተጋባት አለብን። የነሱን ስራዎች እነዚህ ዝማሬዎችን በዚህ ትውልድ ደግሞ መነሳት አለባቸው። እግዚአብሔር ይመስገን አሁን በደንብ እየተነሱ ነው። በተለይ ደግሞ ይሄ ጌታ ልደት በክርስቶስ ልደት ዋዜማ የሚደረጉ የአላፋት ዝማሬዎች ላይ አብዛኞቹ አሁን ይሄን ዘምር ሁላችን ማን ነው የጥበብ ሰዎች መጡ እሱ አሁን የነ መርጌታ ፀሐይ ዝማሬዎች ናቸው። እሱ በጣም ይገርም መዝሙር በጣም ምንም በጣም ብዙ አሁን ለዚህ ነው አሁን እኔ ይሄን መዝሙር አላፋት ዝማሬ ላይ በደንብ አድምጫዋለሁኝ፣ ግን መርጌታ ፀሐይ መሆናቸው እንደዚህ ያልታወቁ አሁን ቅድም ካነሷቸው ቀሲስ አበበን ብዙ ሰዎች አያውቋቸውም። የነሱ የድሮ ዝማሬዎች ናቸው። እነ ማርያም ድንግል ጸልይ ለመላው ዓለም መርጌታ ብርሃኑ ውድነ ከዛም ደግሞ ባሻገር አለፍ ሲል ደግሞ እነ ሊቀ መዘምራን ይልማ ኃይሉ አሉ። በእርግጥ እነሱ አሁን ላይ ያሉ ዘማሪዎች ናቸው፣ በደንብ የሚታወቁ ናቸው። ከዛ ደግሞ እነ ዘማሪ ተስፋዬ ኢዱ በዛሬ ላይ በህይወት የሌሉ ዘማሪያኖችም አሉ። እነሱንም በደንብ ይበልጥ ማስታወስ ያስፈልጋል ብዬ አስባለሁ። ይህን ይመስላል። ውድ አድማጮቻችን ያደመጣችሁ የምትገኙት ልዩ የትንሣኤ በዓል ፕሮግራማችን ነው። እንግዳችን ደግሞ ዘማሪ ሚኪያስ ነው። ዘማሪ ሚኪያስ በዝማሬ እያዋዛ ስለ ራሱ ህይወት፣ ስለ መዝሙር ስራዎቹ፣ ስለ ትንሣኤ በዓል የሚያጨዋውተን ብዙ ነገር አለ። አብራችሁን ቆዩ። ወደ አንተ እንምጣና ዘማሪ ሚኪያስ መቼ ነው የዝማሬ አገልግሎት የጀመረው? ከልጅነት ጀምሮ በቤተ ክርስቲያን ያደግኩት ብለኸኛል። ሰንበት ትምህርት እያገለገልኩ ግን እንደው ከመቼ ጀምሮ ነው? አገልግሎቴ እንዳልኩ ያው ከልጅነት ጀምሮ ነው ማገልገል የጀመርኩት በሰንበት ትምህርት ቤት። የዝማሬውን ግን ይሄ ወደ ህዝቡ የመድረስ እንትኑን የጀመርኩትኝ አሁን ኦልሞስት ወደ 10ኛ ዓመቴን ጨርሼ ከ11 ዓመት ሆኖኛል።
እና የመጀመሪያ ስራ ሞገስ ሆነኸኛል የሚል ዝማሬ በሲዲ ዛሬ ላይ እንዳለው በዩቲዩብ ሳይሆን በሲዲ ሞገስ ሆነኸኛልና የአበው ተስፋ የሚል ዝማሬ በህብረት ሆነን ከክፍለ ሀገር ልጆች ጋር በሲዲ የመጀመሪያ ስራዬን የዛሬ 10 አመት አካባቢ ወደ ህዝብ አድርሻለሁ። ሞገስ ሆነኸኛል ነው የመጀመሪያ ስራ። ሞገስ ሆነኸኛልና የአበው ተስፋ የሚል ዝማሬ ኮሌክሽን ስራ ነው። 2 ስራ በአንድ ጊዜ በሲዲ የተለቀቀ ስራ አለ። ከዛ ባሻገር በጣም ብዙ ሀገራትን ኢትዮጵያ ውስጥ ያሉትን ሀገራት እንዳለ በሚባል ደረጃ በዝማሬ እየወጣው እግዚአብሔርን ሳመሰግን በተሰጠኝ ጸጋ በተሰጠኝ መክሊት ፈጣሪን ያገለገልኩኝ እስካሁን አለው። ከዛ ባሻገር ያው ሌሎቹ ስራዎች እንግዲህ ከ3-4 አመታት በኋላ ነው እየሰራው የመጣውትኝ። እግዚአብሔር ቢፈቅድ ደግሞ አሁን ወደ ራሴ አልበም ሙሉ ዝማሬ እግዚአብሔር ቢፈቅድ በዚህ አመት ወደ መመናኑ አደርሳለሁ። አዎ ትልቅ የምስራች ነው። እንግዲህ በዚህ አጋጣሚ ትንሳኤም አይደለ የትንሳኤ ስጦታ ነው ይሄና በዚህ አጋጣሚ እግዚአብሔር ቢፈቅድ በጣም ብዙ የለፋውባቸው ስራዎች ናቸው። እሱን በዚህ አመት አደርሳለሁ። እንግዲህ እግዚአብሔር ሰው የሚለውጥ ዝማሬ ያድርግልን፣ ደግሞ የእናንተም ጸሎት አይለየን እያለን በዚህ አጋጣሚ መልእክቴን አስተላልፋለሁ። አሜን አሜን። እንግዲህ እኛም ጥሩ ባይዞይ አልበም ማለት ትልቅ ነገር ነው። በጣም እንዲህ አይነት ስራዎች እንደ ልጅ ናቸው። ትክክል። እና ማለት ብዙ ጊዜ ወስደህ ብዙ አመጠህ ብዙ ለፍተህ መሰራቸው ናቸውና ያው እንግዲህ መልካም እድል ምን እንላለን እኛም ከወዲሁ። አሜን አሜን። እንደው ግን የመጀመሪያ ዝማሬዎች በነገር ላይ ይሄ የመጀመሪያ ነገር አይን ገላጭ ነውና በጣም ጥሩ ነው። በጣም የመጀመሪያ ጊዜ የምትሰጠው አስተያየት የምትሰጠው ምላሽ ነው ከዛ በኋላ ህይወት እንዴት መቀጠል እንዳለበት የሚጠቁመህና የመጀመሪያ ዝማሬዎች ውስጥ ከሁለቱን ያልከኝ ግን አንዱን ብታስታውሰን ደስ ይለኛል። እሺ የአበው ተስፋ አንቺ ነሽና ወልደሽ መድህኑን ሰጥተሻልና ዳግማዊት ሰማይ እንልሻለን የጽድቅ ፀሐይን ስለሰጠሽ ነው የሚል ዝማሬ ነውና እሱን እንደውም አሁን ላይ ራሴ ዩቲዩብ ላይ እንደ አዲስ ሰርቼ ያየሁት እንጂ ይሄ የተሰራውን እንግዲህ የዛሬ 10 አመት አካባቢ ነውና እሱ ዝማሬ እንዲህ ይላል እንግዲህ የአበው ተስፋ አንቺ ነሽና ወልደሽ መድኃኒት ሰጥተሻልና ዳግማዊት ሰማይ እንልሻለን የጽድቅ ፀሐይን ስለሰጠሽ ምድርና ሰማይ ያገናኘሽ ለቃሉ ማደሪያ ዙፋን የሆንሽ ተስፋው ያደረግሽ አዳም በልቡ ወልደሽ መድኃኒት ሰጠሽ ላለሙ የአማልክት አምላክ እናቱ ነሽና ንጽሕተ ንጹሐን ይድረስሽ ምስጋና ለፍጥረታት ጌታ እናቱ ነሽና ድንግል እመቤቴ ይድረስሽ ምስጋና እንዲህ የሚል ዝማሬ ነው። በጣም ደስ የሚል ዝማሬ ነው። እኔ ያው እያደመጥኩት ነበር ዩቲዩብ ቻናል ላይ ገብቼ እንደውም የሚገርም የቅርብ ጊዜ ነው መሰለኝ እንጂ የዛሬ 10 አመት የተሰራው የቆየ ስራ የመጀመሪያ በሲዲ የሰራው ስራ ነው። የመጀመሪያ ስራ ነው። የዝማሬ አገልግሎት ነው እንግዲህ የምትሰጠው። ለትንሳኤ በዓል የዝማሬ አገልግሎት ስትዘጋጅ ከሌላው ጊዜ በተለየ ምን አይነት ስሜት ይሰማሃል? እኔ ቅድም ብያለሁ አሁን የልጅነት ጊዜን ስትጠይቀኝ በጣም በቃ በናፍቆት የምንጠብቀው በዓል ነው ትንሳኤ። አንደኛ ከሞት ወደ ህይወት የተመለስንበት እሱን ውለታውን የክርስቶስን መከራውን ስቃዩን አልፈን ደግሞ ሞትን ድል አድርጎ የተነሳበትን የምናከብርበት በዓል ነው። ትልቅ በዓል ነው። የዚህ ደግሞ እኔ በጣም ዝማሬዎች ራሱ እኔ እንጃ እኔ እንደውም ለትንሳኤው ላይ ሰራውት ራሴ የጻፍኩት መዝሙር ነበረ። የሁላችን አምላክ የትንሳኤው ብርሃን ሞትን ድል አድርጎ ተነስቷል በክብር የሚል ዝማሬ ነበርና እኔ በተለየ መልኩ ነው አሁን የትንሳኤ በዓል ሲመጣ ዝማሬዎች ብዙ ናቸው። ደስ ነው እያለኝ የምዘምረው በጣም በቃ እንደው ከወትሮ በተለየ ደግሞ በጣም ይለያል። የትንሳኤ ዝማሬዎች ደግሞ በጣም ነው የምወደው። እኔ በዓሉንም በጣም ወደዋለሁ። በጣም ደስ የሚል እኔ የመጀመሪያ ነው ለኔ የገናና ትንሳኤ በጣም ከምወዳቸው በዓላቶች አንዱ ነው
ሁለቱን በዓል በቃ መለያየት አልችልምና ለዝማሬም ስንዘጋጅ እንግዲህ ዘመኑ እስከ በዓለ ከእርገቱ በኋላ ያለው እስከ እርገቱ ድረስ እስከ በዓለ ጰራቅሊጦስ ድረስ የትንሳኤ ዝማሬዎች ናቸው የሚዘመሩትኝና እኔ ጋር ደግሞ የትንሳኤ መዝሙር አይጠፋም። ብዙ መዝሙሮች አሉ፣ በጣም ብዙ መዝሙሮችና ለዛ ደግሞ የተለየ ትኩረት አለኝ። በዚህ መልኩ ነው እንግዲህ ዝማሬዎችን በደንብ ተዘጋጅቼ በደንብ ውስጤን ደስ እያሉ ነው መዘምረው። ከዝማሬዎች ውስጥ ከሰራቸው የዝማሬ ስራዎች ውስጥ በምን እጽናናለሁ በጣም ሞዶ ባይዞ እኔ አስቀድሜ የምነግር ነገር በጣም ሞዶ መዝሙር ነው እና የኔ ጥያቄ በምን እጽናናለሁ ከዝማሬዎች በተለየ ለህዝብ በጣም ተደራሽ ሆኗል። አዎ ትክክል። እና ተደራሽ የሆነበት ምክንያት እንደው ምንድነው ብለህ አሰብክ? ይህን ያክል ለሰው ቅርብ የሆነው በምን ምክንያት ነው ብለህ ታስባለህ? ያው ዝማሬው እውነት ለመናገር ከወጣ 2 አመት ይሆነዋል። ለህዝብ በምን አይነት መልኩ ተደራሽነት ሆነ የሚለው እኔ ራሴ ብዙ ይደንቀኛል። እንዴት እንደ ወጣ አመጣጡ መዝሙሩ ራሱ በጣም ስለሚያስገርመኝ ታሪኩ እንደዚህ ይሆናል ብለን ያላሰብነው መዝሙር ነው። እግዚአብሔር ይመስገን። እግዚአብሔር ሰዎችን በዛ መዝሙር ላይ ማጽናናት፣ በዛ መዝሙር ሰዎችን መጎብኘት የሚያውቅ አምላክ ነውና እኔ አይገባኝም። የኔ ትልቁ አላማ አሁንም ብዙ ጊዜ ይለዋለሁ በጣም ብዙ ሰው ጋር ደርሷል መዝሙሩ ትክክል ነው፣ ግን ብዙ ሰው ድኖበታል የሚለው ሰው በዛ መዝሙር መጽናናት ከቻለ ማመስገን ከቻለ ንስሐ መግባት ከቻለ እንደገና ደግሞ ብሎም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን ቃል ፈጽሞ ለቅዱስ ቁርባን ካበቃልን ለኔ ትልቁ ዋጋና ትርፍ ይሄ ነው። የወጣበት መንገድ እኔ አሁን እውነት ለመናገር ብዙ አላቆም እንዴት እንደወጣ ብዙ ሰው እንዴት እንዳያየው ምናምን ከሆነ ጊዜ በኋላ ነው እንትን ማለት የጀመረው። መዝሙሩም የተሰራው ለሌላ ሰው የተሰጠ መዝሙር ነበረ። ሌላ ዘማሪ እንዲዘምረው ከአንድም 2 ሰው ጋር የደረሰ መዝሙር ነውና አንድ ጓደኛ አለ። በዚህ አጋጣሚ በጣም ነው ማመሰግነው። ቶማስ በርታ ይባላል። የቤተክርስቲያኒቷ የመሰንቆ የዜማ መሳሪያ ተጫዋች ነው እና እሱ ነው ይሄን መዝሙር እስቲ ዝም ብለህ አጥናውና እንሰራዋለን አለ። የዜማው ደራሲ ደግሞ ዘማሪ ዲያቆን ዘላለም ታከለ ይባላል። አቀናባሪውም እሱ ነው። በይበልጥ በቃ እሱም ለኔ ጉሮሮ የሚስማማ አድርጎ ሰራው። መዝሙሩ ላይ ማስተካከል ያለብን እንድናስተካከል አደረገን። አንድ ደግሞ በጣም ጎበዝ ልጅ አለች። በዚህ አጋጣሚ ዘማሪት ሀገሬ ትባላለች። እኔ ማቃት ወደዚህ ወደ ፊቼ ሰላሌ መስመር ያለች ነች። የሷ ግጥም ነው። የግጥሙ ደራሲ እሷ ናት። ጥሩ አድርገን ዘመር ነው። በምን ጽናናለሁ የሚለው ግጥሙ ግጥሙን የደረሰችው ሀገሬ ትባላለች። ይሄ በጣም የሚደነቅ ነገር ነው። ምክንያቱም ብዙ ጊዜ ሴቶች እንደው በግጥም ተሳተፉ ማየት በጣም ሞር ደግሞ የቤተክርስቲያን እንትን ላይ ጠለቅ ያለ እውቀት ያስፈልጋልና ግጥሙንም በደንብ አድርጋ ነው ቆንጆ አድርጋ ነው የሰራቸው። እነሱ ተሳትፈውበታል። እንግዲህ ከዛ በኋላ እግዚአብሔር ነው ይሄንን ያደረገው። እግዚአብሔር የተመሰገነ ይሁን። ብዙ ሰው ይወደዋል። እኔም በጣም አብልጬው ወደው ዝማሬ ነው ከሁሉም። ያው የመጽናናት አይደል ጊዜው ደግሞ ምን ጽናናበት መጽናናት የምንፈልግበት ነውና እግዚአብሔር መንፈስ ቅዱስ ጽናናን ነገር የምንፈልግበት ወቅት ነው። በጣም የምንጽናናበት ወቅት ነውና መጽናናት የምንፈልግበት ምንመኝበት ና በምን ጽናናለው ከሌለህም በምን ልበረታ ካላገስከኝ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ ከሱ ውጭ ማን አለን? በቃ ከሱ ውጭ አጽናኝ ማን አለን? ቆመን ለመታየታችን ከእግዚአብሔር ውጭ ማንም የለምና እግዚአብሔር ይመስገን። እኔ አሁን በጣም እንደው አይገባኝም ይሄን ለመሆን ግን በጣም ብዙ ሰዎች ኮሜንት ሲያደርጉ ያለው ብዙ ሰዎች ኮሜንት ሲጽፉ ያለው ብዙ ህጻናት መተው አብረውኝ እንትን ሲሉ ሲዘምሩ አያለው። ያ በጣም ያስደስተኛል። ያ ማለት ውስጣቸው ስለገባ ነው፣ ውስጣቸው ስለተነካ ነው፣ በዛ መዝሙር ስለተጽናኑ ስለተባረኩበት ነው። ከምንም በላይ ደግሞ የታመሙ ሰዎች ሐኪም ቤት ነው። ያው ብዙ መሰማቸው ኢንተርቪዎች አሉ። አንዳንድ ቦታዎች ላይ ሐኪም ቤት ገብቼ ታምሜ ነበረ እና ሐኪም ቤት እያለሁ ይሄ መዝሙር ስሰማ ነበር በጣም ልቤ የሚጽናናው ልቤ የሚረጋጋው ብለው እንትን ሲሉ እግዚአብሔር ክብሩን ይሰድ ነው ምለው። ሁሉ ጊዜ ክብሩ መድኃኔዓለም ይሰድ ነው ምለው። እኔ ማለት እኛ እቃዎቹ ነን፣ መጠቀሚያዎቹ ነን እንጂ ከኛ የሆነች አንድችም ነገር የለችም። መንገዶች ነን። እሱንም ደግሞ እንደው ደካማነታችን ሳይ ቸርነትና ምህረቱ ጽድቁ በስቶልን ነው እንጂ የሚገባን ለሱ ቃል ምን ልንናገር የሚገባን ሰዎች ሆነን አይደለንም። ግን እሱ የዋህነቱን ፍቅሩን ርህራዩን የገለጠው ያን ርህራዩን እንደው ቃሉን እንድናገር አንደበት ሆነን አይምሮ ሆነን ጉሮሮ ሰጠን። ከዛ ውጭ ከኛ ሆነች ምንም ነገር የለችም እና በዚህ መዝሙር እኔም ሄጄ አንድ ወቅት ላይ በዚህ አጋጣሚ ያገኘኋት አንዲት እህት ነበረችና
ከወገብ በታች መራመድ አትችልም፣ መንቀሳቀስ አትችልም እና ይቺ ልጅ ይሄን መዝሙር ትወዳለች እባክን እንደው ብናገኛት ብሎ አንድ ወንድም ሄጄ አግኝቻት እና ያየሁት ፊድባክ ራሴ እንድመለከትበት አድርጓል። በቃ በደንብ አድርጌ እንድሰራ ከዚህ በኋላም ደግሞ የተሻሉ ስራዎችን ደግሞ ሞር የበለጠ ሰዎችን ሊያጽናና ሰዎችን ወደ እግዚአብሔር መንግስት ሊያቀርብ የሚችል ስራ መዘጋጀት እንዳለብኝ አድርጎ ያሳየኝ ስራ ነው። ግን መቼም በምን ጽናናለሁን አንስተን ደግሞ በምን ጽናናለሁን አለማዜም በጣም ከባድ። እሺ በጣም ብዙ ሰዎች ከሚወዱት የግጥሙ ስንኝ እንጀምረው። ማቀርቀሬን ሰበር ካልኩኝ ቀና በርትቼ ተራመርኩ እንደገና ቃል ኃይል የሚያጸናኝ ባለት ላይ የተከልከኝ ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ። በጣም አሪፍ ይቀበልልን። አሜን አሜን ይቀበልልን። በዚህው እንደው ስለ አሁን ዝማሬዎች ለነብስ መድረሳቸውን ሳስብ ያንተን ዜማ ሳስብ የመጣልኝ ነገር ነው የምጠይቅህና ካደመጥካቸው ዝማሬዎች ውስጥ ይሄ የበለጠ የኔን ህይወት ይነካዋል የምትለው መዝሙር ካለ ብታስታውሰን። የሌላ ሰው ወይስ የራሴ? የሌላ ሰው። ወይ በጣም ብዙዎች አሉ። የትኛውን ተናገር የትኛውን እንትላለሁ። እኔ በጣም በአልቃሻ ነኝ በመዝሙር እውነት። እኔ ማለት አንደኛ መዝሙር ብዙ ጊዜ ሳዳምጥ ለብቻዬን ሆኜ ነው ማዳምጠው የማንንም ብዬ ማንን ግን ከዚህ ውስጥ እንትን ይሄ ብዙ እንደሆነ አውቃለሁኝ። እኔም መዝሙር በደንብ አዳምጣለሁ። ግን ካንተ ህይወት ጋር አንዳንድ ዝማሬዎች ከኛ ህይወት ጋር ልክክ ይላሉ። አዎ ትክክል። እንደዛ አይነት ነገር አንዳንዴ ያንተን ህይወት ሚነካም ይመስላሉና የበለጠ ላንተ ህይወት ቅርብ የሆነ የምትለው ዝማሬ? እኔ ለኔ ህይወት ቅርብ የምላቸው ብዙ ዝማሬዎች አሉ። ከነሱ ውስጥ ግን እንኳን ለኔ ህይወት ለሁላችንም ህይወት በተለይ እዚህ ዓለም ውስጥ ላለን ሰዎች ህይወት የሚነኩ መዝሙሮች አሉ። አሁን ሊቀ መዘምራን ይልማ ኃይሉ መዝሙር በይበልጥ አሁን እንደውም ይሄን ሁለት መዝሙሮች አሉ ማልተዋቸው። አንዱ ወንበዴ ነበርኩኝ ሀገር ያሰለቸው በመስቀል ላይ ሆኖ ታሪክ የለወጠው አስበኝ ስላልኩት ኋላ ስትመጣ ገነትን ለማየት የመጀመሪያው ሰው ሆንኩኝ ማለ እጣ የሚል ፍቅሩን ቸርነቱን እንደገና ደግሞ ለሱ ከተገዛንና በሱ መንገድ ከተጓዝን ከሁሉ አስቀድሞ እንግዲህ ያንን ወንበዴ በቀኝ በኩል የተሰቀለውን ወንበዴ ፊያታዊው ዜማን እንዴት አድርጎ ፍቅሩን የገለጠለት እንዴት አድርጎ ነው ከሁሉ አስቀድሞ ገነትን እንዲያ የመጀመሪያ ሰው ያደረገውና የመዝሙር በጣም ያስደንቀኛል። ሁለተኛ በጣም ከምወዳቸው በጣም አብልጬ ከማያቸው ዝማሬዎች እንዲሆነ በነገራችን ላይ የሊቀ መዘምራን ይልማ ኃይሉ ዝማሬዎች በጣም ነው ደስ የሚሉኝ። ሁላችንም ነው። ሁላችንም ደግሞ የወጣውበትም በሱ ዝማሬ ስለሆንኩኝ በዛ ነበርና በደንብ የታወኩትኝ። ከሱ ውስጥ ደግሞ ሌላ ደግሞ በጣም አብልጬ የምወደው ዝማሬ ወደ አንቺ የመጣው በብሩህ ደመና ከሶስቱ አካል አንዱ ክርስቶስ ነውና የሚል ዝማሬ ነውና ወንበዴ ነበርኩ እኛ ሀገር ያሰለቸው በመስቀል ላይ ሆኖ ታሪክ ለወጠው አስበኝ ስላልኩት ኋላ ስትመጣ ገነትን ለማየት የመጀመሪያው ሰው ሆንኩኝ ባለ እጣ አቤት ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ገሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ይህ ዝማሬ ሚገርም እኮ በጣም ወዶ መዝሙር ነው። በጣም እኔ ደግሞ በጣም የጴጥሮስን እንባ በጣም ያስደንቀኛል። እውነት ለመናገር የይልማ አልበሙን ራሱ በትክክል ይሄኛው አትለው በጣም አንተ ደግሞ በዚህ በጣም ልክክ አድርገህ ነው የምትዘምረው። በጣም ነው የምወዳቸው ከልጅነት ጀምሮ ያደኩባቸው ዝማሬዎች ናቸው። ውስጥ ላይ ሰርጿል በጣም እና የእመቤታችን ይሄ ቅድም ያልኩ ወደ አንቺ የመጣ የሚለውን ዝማሬ በጣም ነው የምወደው። ዝማሬዎች ላይ ግን ማለት ለሰው በጣም ቅርብ የሆነው የሰውን ልብ የሚነካው
በዝማሬ ውስጥ ዜማው ነው ወይስ ግጥሙ ነው ትላለህ? አሁን ሰው እንደ እንትኑ ነው። ዜማ በጣም ትልቅ ፓወር አለው። ወደ ስተትም ቀጥ አድርጎ ይዞ ይሄዳል። ግጥሙን ሳንሰማ ያንድን ሰው ዜማውን የሆነ እንትኑን ወስደን አቤት ሰውዬ ድምጹ ሲያምር ያለን ያው እንትን ሙዚቃ እናዳምጥ የለ ማድመጥ ከመፍታት ከሌለብን ትርጉም ውጭ እንትን ይላል። ዜማ በጣም ከባድ ፓወር። እኔ ግጥም ላይ ነው ፎከስ ማድረግ። ግጥም ላይ ፎከስ ማድረግ ሲል ግጥሞቹ እንደ ቤተክርስቲያን ልጅነቴ እንደ ኢትዮጵያ ኦርቶዶክስ አማኝነቴ ስርዓቱን መጠበቅ አለበት ብዬ አስባለሁ። ዶግማው፣ ቀኖናው፣ ትውፊቱን ሰው የበለጠ ግን ልቡ ሊነካ የሚችለው አይደለ? ጥያቄ ልቡ ሊነካ የሚችለው በግጥም ነው የበለጠ። እኔ የኔን እይታ ነው። አሁን የራሱ መልከታ አለው። ትክክል ነው። የራሱ አስተሳሰብ አለው። የኔ እይታ ግን ግጥሙ ነው። ቅድም ያልኩ ዝማሬ እኮ ይሄንን ነው። ወንበዴ ነበርኩኝ ሀገር ያሰለቸው። ወንበዴነት ሲባል እኮ እንደዛ በዛ ዘመን እንደነበረው እንደ ፊያታዊው ዜማ ብቻ አይደለም። ዛሬ ለእግዚአብሔር አለመገዛት በራሱ ወንበዴነት ነው። ከቃሉ ከህጉ መውጣት በራሱ ወንበዴነት ነው። አትስረቅ የሚለው ህግ ለኛ ተጽፎ ሳለ መስረቅ ወንበዴነት ነው። ብዙ የምናያቸው ነገሮች አሉና ያንን ስታየው ወንበዴ ነበርኩ ሀገር ያሰለቸው በመስቀል ላይ ሆኖ ታሪክ የለወጠው አስበኝ ስላልኩት ኋላ ስትመጣ ገነትን ለማየት የመጀመሪያው ሰው ሆንኩኝ ባለ ያውጣ። አየው ግጥሙ በጣም ፓወርፉል ነው። አስበኝ ስላልኩት አስበኝ ጌታዬ፣ ወንበዴ ነበርኩኝ ስርቆት ነው ሙያዬ፣ በመስቀል ላይ ሆኖ ህዝቡን ያስብ ነበር እኔ ሳላየሁም እንዲህ ያለ ፍቅር፣ እየሰቀሉት አባቶ የሚያደርጉትን አያውቁምና ይቅር በላቸው። ይሄ ትልቅ 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 ትምህርት ወንጌል ነው እና ግጥሙ ለኔ እንደኔ በጣም የሚስበኝ ግጥሙ ነው። ዜማ ደግሞ እንደ ቤተክርስቲያን ልጅነታችን በዚህ አጋጣሚ ማስተላለፍ መፈልገው ቤተክርስቲያኒቷ ባህር ናት፣ የእውቀት ባህር ናት፣ የዜማ ባህር ናት እና ከቤተክርስቲያኒቷ ስርዓት ፈቀቅ ያሉ ዜማዎች የምንሰማበት አጋጣሚዎች አሉና ይሄ ነገር ባይሆንና ቤተክርስቲያኒቷ በሰራችልን ህግ በሰራችልን የዜማ ቀመር ብንጓዝ የበለጠ ግጥሙና ዜማውን ስናዋሃድ ደግሞ ፓወርፉል የሆነ ስራዎችን እናቀርባለንና የበለጠ ግን እኔ ግጥሙ የበለጠ ሰው ልብ ውስጥ ይገባል ብዬ አስባለሁ። እኔም ስማማለሁ በሚገባ። ዜማ ወፎችም ያዜማሉ፣ እኛ አንሰማቸውም። ያው እነሱ ለአምላካቸው እንዴት አድርገው በዜማቸው ምስጋናቸው እንደሚያቀርቡ ይናገራል። ግን እኛ ለኛ በሚገባን አሁን የሆነ ያልኩኝ ዝም ብዬ ግጥም ዜማ ሳልገጥም በጉሮሬ ማንጎራጎር እችላለሁ። ላንተ ግን ምንድን ነው እሱ ጥያቄ ነው። ግጥም ግን ወሳኝ የእንትን ነው። ዜማ በቃ ቅድም እንዳልኩ ስሜት መግለጫ ነው። ውድ አድማጮቻችን ያደመጣችሁ የምትገኙት ልዩ የትንሣኤ በዓል ፕሮግራማችን ነው። እንግዳችን ደግሞ ዘማሪ ሚኪያስ ነው። ዘማሪ ሚኪያስ በዝማሬ እያዋዛ ስለ ራሱ ህይወት፣ ስለ መዝሙር ስራዎቹ፣ ስለ ትንሣኤ በዓል የሚያጨዋውተን ብዙ ነገር አለ። አብራችሁን ቆዩ። የመዝሙር ስራዎችህን ሰርተ ከጨረስክ በኋላ ወደ አማኙ ከማድረስ በፊት ማየት አለበት የምትለው ሰው የምታሳየው ሰው አለ ወይ? አሁ በሚገባ። እኔ አሁን አልዳፈርም ሚንስ አሁን ዶግማቲክ ትምህርቶች የቤተክርስቲያን ትምህርቶች አሉ። በተለይ ሚስጥረ ስላሴ ላይ የሚያተኩሩ ዝማሬዎች አሉ። ሚስጥረ ስጋዌ ላይ የሚያተኩሩ ዝማሬዎች አሉ። እንደገናም ደግሞ ነገረ ማርያም ላይም ነገረ ቅዱሳን ላይም ሆነው የቤተክርስቲያኒቷ ትምህርት ይሄ ነው የቤተክርስቲያኒቷ እንትን ይሄ ነው የሚሉ ነገሮች አሉና ያንን ከግጥም ጋር ስታዋሃደው ዶግማ እንዳያፋልስ ስርዓት እንዳያፈርስ አድርጌ ለአጠገቤ ላይ ላሉት ለሊቃውንት መምህራን አባቶች አሳያቸዋለሁ። አሁን አልበሜም ላይ እንደዛ አድርጌ ነው በጣም እጠነቀቃለሁ። በጣም እሱን ሰጥቼ በእነሱ ታይቶ አንድ ሰው ጋር ብቻ አይደለም 2 3 4 ሰው ጋር አሳይቼ ከዛ 2ቱም 3ቱም 4ቱም ተስማሚ ሀሳብ ካቀረቡበት ይውጣ የሚሉትን አውጥቼ ይግባሄ የሚሉትን አስገብቼ እነሱ በጎደለው ሞልተው በጠበበው ደግሞ አስፍተው አራቀው ወደ መመናኑ እንዲደርስ እናደርጋለን እንጂ በፍጹም ይሄ ከባድም ነው። ደግሞ ሳይታይ ዝም ብሎ እንትን ማውጣቱ ትምህርቷን ሊያበላሽ ወይም ደግሞ ትምህርቷን ሊንድ ይችላልና እኛም ነገ ከምንጠየቅበት አባቶች አይተውት ይሄን አስተካክሉ ብለው አርመውን ሲወጣ ፍሬያማ ሆኖ ይወጣል ብዬ አስባለሁ። ዘማሪ ሚኪያስ እንግዲህ የተገናኘ ነው በዓሉን ምክንያት በማድረግ ትክክል። ስለዚህ የበዓሉ ባለቤት ኢየሱስ ክርስቶስን ደግሞ ማንሳት ተገቢ ነውና የዛሬ ዓመት ወደ ኢየሩሳሌም ሄደህ ነበር። የትንሣኤ በዓልን ልታከብር። ቦታው ነው የተገኘው። ክርስቶስ ከሰበከበት ቦታ እዛው ነው የተገኘውና እንዴት ነበረ? ምን አይነት ስሜት ነበረው የሚለውን በተለይም ደግሞ መገረም የፈጠረብህ ነገር ካለ እሱንም ብታጋራን። በስማ
እኔ እንዳለ ኦርቶዶክስ የሆነ አማኝ ሁሉ ያን ቦታ ማየት አለበት፣ ያን ቦታ ምንትን ማለት አለበት ብዬ አምናለሁ። በጣም ልዩ ስሜት ነው ያለው። አንተ በመጽሐፍ ቅዱስ ስትሰበክ ስትማር ሲነገርህ ያደግከውን እዛ ቦታ ላይ ሄደህ ምን አይነት ቃል እኔ ቃል አይገልጸውም፣ ምን አይነት ቃል ልጠቀም እችላለሁ። እኔ መጀመሪያ ጊዜ ነው የርኩትኝ። በጣም 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 ነው ያስገረመኝ። በጣም ከነዛ ውስጥ ሁሉ ደግሞ የበለጠ አግራሞት የፈጠረብኝ ኢየሩሳሌም ላይ ሌላ ኦልድ ሲቲ የምትባላለች፣ ኦልድ ኢየሩሳሌም፣ የጥንታዊቷ ኢየሩሳሌም ጌታ ብዙ ታሪኮች የተቀመጠባት፣ የተሰቀለባት፣ የተገረፈባት 14ቱ ምዕራፍ እንዳለ ማለት ነው። ያ ሁላ ያለ አይሁዶች ያንን አለመቀበላቸው አግራሞት ፈጥሮብኛል። ያንን አለማየታቸው አሁን እኛ በሄድንበት ሰዓት ብዙ 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 የዓለም ኦርቶዶክስ የዓለም ክርስቲያኖች ሁሉ ሲከታተሉት ነበር። ቦታው ላይ መጥተው አብረው በዓሉን ሲያከብሩ ነበረ። ከብራዚል፣ ከህንድ፣ የትኛው ግብጽ፣ አብዛኛውን ያ ሁላ ህዝብ የጌታን ቦታ ለማየት ተሰብስቦ እዛ ጋር ያሉ ሰዎች ግን አይቀበሉትም። ያ በጣም አስገርሞኛል። ምክንያቱም ምን ያክል እውነት ቢኖረው ነው። የሆነ ነገር እኮ ንጽጽር ውስጥ ገባለሁ ወይ ስቲሊው የሆነ ነገር ላንብበው ላዳምጠው እንትን ልለው ብለህ ታስባለህ። እኔ ያስደንቆኛል። በጣም በጣም አስገርሞኛል። ያንዳንዱ በመጽሐፍ ቅዱስ ምክንያቱም እኛን ጠብቀን ጭንቅላታችን ላይ አስቀምጠን ነው የምንሄደው። ጌታ ተወለደ፣ የተወለደበትን ቦታ ለማየት ነው እየጠበቅክ የምትሄደው። ያስገርማል። ጌታ ተጠመቀ፣ የተጠመቀበትን ዮርዳኖስ ተጠምቀህበት ታየዋለህ። ያስገርማል። ጌታ ተገረፈ፣ የተገረፈበትን ቦታ፣ የተሰቀለበትን ቦታ፣ ብዙ ቦታዎች የቀሪናው ሰው ስቦድ መስቀሉን ሲሸከም የነበረበትን ቦታ እያንዳንዱን፣ ከዛ ደግሞ ተሰቅሎ የተቀበረበትን ሞት እንድል አድርጎ የተነሳበትን ያረገበትን ቦታ ሳይቀር ስታይ ይሄ በጣም አግራሞት ይፈጥራል። ልዩም ታምር ነው። ተመላልሶ ያስተማረባትን ገሊላ የምትባለዋን ባህር ብዙዎቹን አይተን ነው የመጣ ነውና ይሄ ሁሉ የሚያስገርሙ ናቸው በመጽሐፍ ቅዱስ የተመለከትናቸው። ከዚሁ ጋር ተያይዞ ክርስቶስ በምድር ሳለ ያደረጋቸው ድንቅ ድንቅ ታምሮች አሉ። እነሱን ታምሮች እስኪ እናንሳ። አሁን እነሱን ታምር ስናነሳ ከታምር ሁሉ ታምር ብለን የምናነሳው ዓለምን ከፈጠረበት ጥበብ ይልቅ ዓለምን ያዳነበት ጥበብ እጅግ ያስደንቃል። ሁሉን የሚችል ሰማይ ዙፋኑ ምድር መረገጫው አድርጎ የተቀመጠ ያለ አምላክ በጠባብ ደረት በአጭር ቁመት መወሰኑ ያስደንቃል። ከዛ ደግሞ አምላክን በድንግልና ጸንሳ በድንግልና መውለዷ እመቤታችን ቅድስት ድንግል ማርያም፣ ይህ እጅግ በጣም ያስደንቃል። ከተአምር ሁሉ ተአምር ነው። ከዚህ የሚበልጥ ተአምር ማለት ብዙ አሁን የተደረጉ ተአምራቶች አሉ፣ የምናያቸው ነገሮች አሉ። ዓለምን ከፈጠረበት ጥበብ ዓለምን ማዳን፣ ከዚህ የበለጠ ተአምር አምላክን በድንግልና ጸንሳ በድንግልና መውለድ፣ ከዚህ የበለጠ ተአምር የት ታገኛለህ? የትም አይገኝም። እና ከታምሮች ሁሉ ታምር የሚያስደንቀኝ በጣም እንትን የሚለኝ ይሄ ነው። ሁለተኛም ደግሞ አባ ጊዮርጊስ ዘጋስጫ የተናገረው ነገር አለ። እነዚህ ሶስቱ ነገሮች ያስደንቃሉ። አንደኛ በተዘጋ ቤት ውስጥ ሰላም ለእናንተ ይሁን ብሎ መግባቱ፣ ሁለተኛ በድንግልና ተጸንሶ በድንግልና መወለዱ፣ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ከሙታን ተለይቶ መነሳቱ፣ እነዚህ ሶስቱ ነገሮች ያስደንቃል። ከዛ ሌላ ደግሞ አምላኳን እናታችን እመቤታችን ቅድስት ድንግል ማርያም መውለዷ፣ የፈጠራትን መውለዷ። እኔም ሰርቻለሁ በዘማሪዎች ሰማይ ያልቻለውን እንዴት ቻለው ሆዷ፣ የፈጠራትን ልጅ ማርያም መውለዷ እና ድንግል ፈጣሪዋን መውለዷ እጅግ በጣም ያስደንቃል። እናቱን ፈጠረ። ምን አይነት ሚስጥር ነው! እጅግ የከበረ የሚያስደንቅ ትልቅ ተአምር ነውና እነዚህ ታምራቶች ሁሉ ከሁሉም ታምራቶች ደግሞ ይበልጣል። ከዛ ባሻገር ግን ውራንን ሲያበራ፣ ይሄ ሙታንን ሲያስነሳ፣ አልዓዛርን ከሙታን በአራተኛው ቀን ተነስ ሲለው ይሄ እጅግ በጣም ያስደንቃል። ከሁሉም ግን እኛን የፈጠረበት ጥበቡ፣ እኛን ያዳነበት ጥበቡ እጅግ በጣም ያስደንቃል። ዓለምን ከፈጠረበት ጥበቡ ይልቅ እኛን ያዳነበት ጥበቡ፣ ፍቅሩን በቀራንዮ መስቀል ላይ መግለጹ፣ ሲወግሩት፣ ሲተፉበት፣ ሲገርፉት፣ ይሄ እጅግ በጣም ያስደንቃል። ከምንም ታምር ጋር ልታገናኙ የማትችል ነው። ከዛ ማሻገር ደግሞ የሰቀሉትን አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ፍቅርን ትትናን ሲያስተምር፣ ሁሉን በቃል ብቻ ማድረግ ሲችል ዝም ብሎ ተመልክቶ ማየቱ እጅግ በጣም ያስደንቃል። ከነዚህ ታምሮች ሁሉ እኔ በጣም ምን የሚበልጥ ታምር አለ ብለህ ታስባለህ?
በዓሉን በተመለከተም ሊሆን ይችላል። እንደው ላማኙ የምለው ነገር አለኝ የምትለውም ነገር ካለ? የማስተላልፈው መልእክት መጀመሪያ በድጋሚ እንኳን አደረሳችሁ። ባህሉን የሰላም የፍቅር የበረከት የአንድነት ያድርግልን። ከዛ ባሻገር ሀገራችንን ሰላም ያደርግልን። የሁላ የምንተነፍሰው የምንለው በሰላም ምክንያት ነውና እያንዳንዱን ነገር ከሰላም ጋር የተያያዘ ነውና እግዚአብሔር አምላክ ሰላም ያደርግልን። እኛም ደግሞ ለራሳችን ሰላም ለማግኘት የራሳችን የበኩላችንን መወጣት ያስፈልጋል። ከዛ ባሻገር የተጎዱ ወገኖቻችንን በመርዳት የታረዘውን በማልበስ የተጠማውን በማጠጣት የተራበውን በማብላት ክርስቶስም ሲመጣ ዳግመኛ ለፍርድ ነው የሚመጣው። ከዚህ በኋላ እኛን ሲጠይቀን ተርቤ ያብላችሁኛል፣ ተጠምቼ ያጠጣችሁኛል፣ ታርዤ ያለብሳችሁኛል፣ ታስሬ ጠይቃችሁኛል፣ ይህን ሁላ ነው የሚጠይቀን። ስለዚህ ለሁላችንም ለአማኙ ለእያንዳንዱ ህብረተሰብ ለእያንዳንዱ ማህበረሰብ ሁላ ይወስኗል። ይሄ የተራበ በማብላት አጠገባችን ያለውን የታመመውን በመጠየቅ የታሰረውን በመጠየቅ ከዚህ ሁሉ ደግሞ ወደ እርሱ እየተማጸንን እየጸለየን አምላካችን ምህረትና ቸርነቱ እንዲያወርድልን በመጠየቅ ከዚህ በኋላ ያለውን ህይወታችንን እንደ ኦርቶዶክሳዊ ወደ ንስሐ ህይወት መልሰን ቅዱስ ቁርባኑን ተቀብለን ስጋው ደሙን ተቀብለን የዘላለም ህይወት እንድናገኝ እግዚአብሔር ይርዳን። አገራችንን ሰላም ያድርግልን። በያለንበት መልካም በዓል። እንደዚህ ነው እንግዲህ ምለው። እንግዲህ በእኛ በኩል እኛን አክብረህ ስቱዲዮአችን ድረስ መጥተህ ልዩ የትንሣኤ በዓል ቆይታ ስላደረግ እጅግ በጣም እናመሰግናለን። እዛ ደግሞ ቅድምም እያነሳሁ ነበር አልበም ይዘህልን እየመጣህ ነው። እንግዲህ ጥሩ ውጤት የምታገኝበት ጥሩ ፍሬ የምታፈራበት እንደሚሆን መልካም ምኞት አለን። ግን ዘማሪ ስለሆንክ መለያችን ከቻልክ ከአዲሱ ዝማሬ ውስጥ የተወሰነ ብትለንና ቀጣዩን እንድንጠብቅ ብታደርገን ደስ ይለኛልኝ። መለያችን እሱ እንዲሆን ነው የምፈልገው። እጅግ በጣም እናመሰግናለን። ከዛ በፊት ያው በዓልም ስለሆነ በዓሉ ደግሞ ትንሣኤ ስለሆነ የራሴን የትንሣኤ ዝማሬ ዘምርላችኋለሁ። የሁላችን አምላክ የትንሣኤው ብርሃን ሞትን ድል አድርጎ ተነስቷል በክብር። የሁላችን አምላክ የትንሣኤው ብርሃን ሞትን ድል አድርጎ ተነስቷል በክብር። ከሙታን መካከል ክርስቶስ ተነሳ፣ መርገሙ ተሻረ ቀረልን አበሳ። ዲያብሎስ ተመታ እጅጉን ከሰረ፣ ሞትን ድል አድርጎ የአዳም ልጅ ከበረ። የሁላችን አምላክ የትንሣኤው ብርሃን ሞትን ድል አድርጎ ተነስቷል በክብር። የሁላችን አምላክ የትንሣኤው ብርሃን ሞትን ድል አድርጎ ተነስቷል በክብር። ማርያም መግደላዊት ሌሊት ገሰገሰች፣ በአትክልቱ ቦታ አምላኳን አገኘች። ከሁሉ አስቀድማ ትንሣኤውን አየች፣ እግግ ደስ ብሏት መምህሯን አገኘች። የሁላችን አምላክ የትንሣኤው ብርሃን ሞትን ድል አድርጎ ተነስቷል በክብር። የሁላችን አምላክ የትንሣኤው ብርሃን ሞትን ድል አድርጎ ተነስቷል በክብር። ዝማሬያችንን ይቀበልልን። አሜን አሜን። በጣም እናመሰግናለን ዘማሪ ሚኪያስ። ጥሩ ቆይታ ነበረን። እንግዲህ አንደበትህን ያለምልምልህ አሜን አሜን ብለን ከመመኘት ውጭ ሌላ ቃል የለንም። ሚገርም ጥሩ ስራ ነው የምትሰራው። በእኔ በኩልም እንደ ሬዲዮ ጣቢያው ብቻ ሳይሆን እንደኔም ደግሞ በጣም አመሰግናለሁኝ። እግዚአብሔር ያክብርልን። እናንተም አክብራችሁ ስለጠራችሁኝ ከልብ አመሰግናለሁ። እኛም እናመሰግናለን። ስታደምጡት የነበረው ልዩ የትንሣኤ በዓል የእንግዳ ቆይታችን ነው።
እንግዳችን ደግሞ ዘማሪ ሚኪያስ ነው። ከዘማሪ ሚኪያስ ጋር የነበረን ልዩ የበዓል ቆይታ ያደመጣችሁትን ይመስል ነበር። መልካም የፋሲካ በዓል እያልን እንዴት ተሰናበትናችሁ?